ዴብ ባንቴኑን ጉሮሮውን አነቀው። ዴብ በጣም ተበሳይቶ በተለይ ደግሞ ከሔዋን ጋር አብረው ቆመው ሲያዩ በጣም ይበሳጭና ሄዶን ጉሮሮውን ያንቀዋል። ባንቴኑን በጣም ይደነግጥና ቆይ ዴብ ምን አደረኩህ ብሎም ይለዋል። ከዚህም በላይ ምን ልታደርገኝ ትፈልጋለህ? ይኸውልህ የኔ የሆኑ ሰዎች ላይ እራቅ ብያለሁ ይለዋል። ቆይ አንተ እኮ ነህ ለዚህ ያደረስከኝ፣ አንተ አሳክመህ ለዚህ ቦታና እንዲሁም ቁሜ እንድድም እኮ ያደረከኝ አንተ ነህ። ስለዚህ አሁን ደግሞ ሌላ ጥፋት ምን አጥፍቼ ነው ብሎም ባንቴኑ ይጠይቀዋል። ሔዋን ጋር አብሮ ስለሆኑና እንዲሁም ደግሞ ሔዋን ስትስመው ስላየ ነበረ ዴብ በጣም የተናደደው። ቆይ ለምንድን ነው የኔ የሆነ ነገር ለመውሰድ የምትሮጠው በማለት ነበረ ሄዶም ጉሮሮን ያነቀው። ሔዋንም ደግሞ ዴብ ሲነግራትኝ ይህን ነገር ደግሞ ሔዋን ባንቴኑን የሳመችበት ምክንያት እስከ ዛሬ ድረስ ሁሉን ነገር ሲነግራትና እንዲሁም ለዴብ ያን ምስጢር ወይም ደግሞ ሮዛ የምታደርገውን ወይም ደግሞ ሮዛ ዴብን ልትጎደው እንደፈለገችና እንዲሁም ደግሞ ሀብት ንብረቱንም ወርሳ እሱን ለማስወገድ እንደፈለገች የሚያደርግ ሪከርድ በዛን ሰዓት ሪከርድ አድርጓትኝ ያን ሪከርድ ስለላከለት ነበረ። እና እኔ ዴብ እንዲጎዳ በፍጹም አልፈልግም፣ በተለይ ዴብና ሉሊት እንዲጎዱ በፍጹም አልፈልግም ብሎም ባንቴኑ ይላል። ባንቴኑ በዚህ ምክንያት ነበረ በጣም የደነገጠው። ዴብም በጣም ተበሳይጦ እዩልህ ባንቴኑ በጣም ከባድ የሚባለውን ምህረት አድርጌ ላለው እና ታዲያ ይሄን ቀላሉን መግደል የሚያቅተኝ ይመስላል ብሎ በጣም ይበሳጭበታል። ባንቴኑ ግራ በመጋባት እባክህ ዴብ ቆይ ግን ለምንድን ነው እኔን አሁን ላይ በተሳሳተ መንገድ እያሰብከኝ ነው ወይም ደግሞ እየተረዳኝ ነው ይለዋል። ዴብም በጣም ይበሳጭና እዩልህ ባንቴኑ እውነቴን ነው ምልህ እገልሃለሁ፣ በቃ ካሁን በኋላ ምንም አይነት ትዕግስት የሚባል ነገር የለኝም ብሎ ይገፈትረዋል። ባንቴኑም ከእንደገና በጣም ይገርመዋል። ቆይ ደግሞ ምን አጥፍቼ ነው በማለት ነበረ ሌላውን የመጀመሪያውን ሁሉን ነገር ሰምቶ ያን ሁሉ ነገር በድየው ምህረት አድርጎልኝ አሁን ደግሞ ለምን የሚለው ነበረ። ባንቴኑም በጣም በመበሳጨት አዝናለው ወንድሜ፣ ሌላ ነገር ብትጠይቀኝ ሁሉን ነገር አደርግልሃለሁ፣ ነገር ግን ደግሞ ከሔዋን ልርቅ በፍጹም አልችልም፣ በፍጹም እናም ሔዋንን መራቅ አልችልም ይለዋል። ዴብም ከሔዋን ራቅ ከአሁን በኋላ ነበር ያለው። ባንቴኑ ግን ደግሞ ሔዋንን በጣም ስላፈቀራትኝ በፍጹም ሔዋንን ከሔዋን አርቅም ያለት። በጣም ተበሳይቶ ሔዋን ከባንቴኑ ራስሽን አርቂ፣ ባንቴኑ የሚባል ሰው አይጠቅምሽም፣ ባንቴኑ ደግሞ እኔ ራሴ እገልሃለሁ ያለ በጣም ተበሳጨ፣ በጣም ተናደደ። ዴብም እዩልህ ባንቴኑ አሁን ላይ መምጣት በሌለበት ሰው ላይ ነው የመጣህ፣ ለዛውም ደግሞ በሔዋን ቀልድ የለም፣ በቃ ያለ ምንም ጥርጥር እገልሃለሁ ያለ ዴብም ያበሳጨው እንግዲህ ከሔዋን ጋር አብሮ በመሆናቸው ነው ማለት ነው። ሔዋንን ደግሞ ዴብ በጣም እንደሚያፈቅራትና እንዲሁም እንኳን አይደለም ይህ ባንቴኑ የማንም እንድትሆን አይፈልግም። አሁን ላይ ግን ከባንቴኑ ጋር ሳይ በፍጹም አልምርህም ያለው። ባንቴኑም ደግሞ በፍጹም ሔዋንን መራቅ አልፈልግም ወይም ደግሞ አልችልም፣ ሌላ ነገር ብትለኝ ነገር ልርቅ እችላለሁ፣ ነገር ግን ደግሞ በሔዋን የመጣ ምንም ነገር ቢሆን አልተውም ብሏል። ምን ይፈጠራል ውድ ቤተሰቦች እንግዲህ ሔዋንና እንዲሁም ደግሞ ሔዋን መጀመሪያ ብሎክ አድርገው ነበር። ባንቴኑ ብሎክ ያደረገችበት ምክንያት ደግሞ የማፈልገው አሁንም ቢሆን እሷ ዴብን ለራሷ ለማድረግ ነው እንጂ ጭራሽ ከባንቴኑ ጋር ምንም አይነት ነገር እንዲኖራት አትፈልግም። ምክንያቱም ደግሞ ቀርባም ቢሳመችው ደግሞ ለዴብ የሚጠቅመውን ነገር ስለሰጠው ነው እንጂ ጭራሽ ባንቴኑን ሔዋን በፍጹም አትፈልገው። ባንቴኑ ግን ደግሞ ስትስመው የባሰ ሔዋን እንደምትፈልገው ነገር ነው ያሰበው ማለት ነው። እናም በዚህ ምክንያት እንግዲህ ዴብ እና ባንቴኑ መጨረሻቸው ምን ይሆናል የሚለውን የምናይ ይሆናል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል እየላችሁ መጥቻለሁ። ሔዋንና እንዲሁም ባንቴኑ ሲሳሳሙ ሲያይ ዴብ በጣም ያበሳጨው ነገር እንዲሁም ደግሞ ሉሊት አሁን ላይ
ከህዋን ጎን ሆና ህዋን እያጽናናቻት ነው ማለት ነው። ህዋን ደግሞ በጣም ተበሳይታ እኔ ምን አይነት እድል ለቢስ ነኝ፣ በስራ ሁሉ ስኬታማ ነኝ፣ ነገር ግን ደግሞ የምፈልገውን ነገር ማግኘት አልቻልኩም ትላለች። ይህ ማለት እንግዲህ ዴብን አፍ ስለምታፈቅረውና ከዴብ ጋር መኖር በጣም ስለምትፈልግ ነው ማለት ነው። ነገር ግን ደግሞ ዴብ እዚህ ጋር የራሱ የሆነ ህይወት ስላለው ያን ህይወት ደግሞ ወይም በተለይ ደግሞ ስላረገዘች ሮዛ ልጇን ማለትም እንደዚህ ነገር መተው አልፈለገችም ማለት ነው። ያበሳጫት የነበረ ነገር ግን አሁን ገና መጨረሻው ምን ይሆናል፣ ህዋን ከማን ጋር ትቀጥላለች የሚለውን እንግዲህ በቀጣይ ክፍል የምነግራችሁ ይሆናል። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ ህዋንም በጣም ደብሯት ቁጭ ብላም እያለ ሉሊትን ውሃ አምጪልኝ ብላት ነበረ። እናም ሉሊት ሂዳ እስከምትመጣ ድረስ ህዋን በጣም እያሰበች ነበረ፣ ህይወቷ ምስቅልቅል ስላለባት ብቻ። እናም ሉሊት መታ ውሃውን ስሰጣትኝ እሷ ግን በፍጹም ልሰማት አልቻለችም ነበር። ምን ሆነሽ ነው ህዋኔ ብላም ትጠይቃታለች። ወይ ሉሊቴ መጣሽ እንዴ? እኔ አንቺ እስከትመጪ ድረስ ስንት ቦታ ደርሼ እንደመጣው ትላታለች። ምንድነው የት ነው ብላም ስትጠይቃትኝ በሀሳብ በማለት ትመልስልሃለች። ምን ሆነሽ ነው ስለምንድን ነው የምታስቢው ብላ ሉሊትም ትጠይቃታለች። ህዋንም በጣም በመደበር እውነት ለመናገር ፈጣሪ ምን ሰጥቶ ምን እንደነሳኝም አላቅም ትላለች። ቆይ ምን ማለት ነው ደግሞ? ምን ሆነሽ ነው? ለምንድን ነው እንደዚህ የምትከፊው? ሁሉም ነገር እኮ ያልፋል። እውነት ለመናገር በስራም በሁሉም ነገር ስኬታማ ውጤታማ ነኝ፣ ነገር ግን ሌላ ነገር ግን ባዶ ነኝ ብላ በጣም ታዝናለች። ሉሊትም ቆይ ግን አንቺ ለምን እንደዚህ ታስቢያለሽ ብላም ትላታለች። እኔ ሀሳቤን አልጠለውም በማለት ህዋንም ትመልስላታለች። አው በእርግጥ ልክ ነሽ፣ ግን ደግሞ እንደዚህ መሆን የለበትም በማለት ሉሊትም ለህዋን ትነግራታለች። በጣም ደካማ ነኝ፣ ከምወደው መቅረብ ያልቻልኩት ደግሞ ደካማና አቅመቢስ ስለሆንኩ ነው ብላ በጣም ሉሊት ህዋን በጣም ታዝናለች። ህዋን እንደዚህ በምትልበት ሰዓት ሉሊትም የራሷን ቁስል ማሰብ ጀመረች እና በጣም ተከዘች። ህዋንም ደግሞ በመገረም ቆይ አንቺ ደግሞ ምን ሆነሽ ነው? ምን ጎደለሽ? ብላም ትላለች። አው ልክ ነሽ፣ እኔም እኮ በትምህርቴ በጣም ጎበዝ ነበርኩኝ፣ ግን ደግሞ ወላጆችን ደግሞ ካሉበት ችግር ማውጣት አልቻልኩም በማለት ትመልስላታለች። ሉሊት ስለተደበረች በጣም ይቅርታ ድብርቴን አጋባውብሽ አይደለ ብላ ትላለች። አረ ምንም ችግር የለም በማለት ህዋንም ቆይ ግን ሉሊት ለቤተሰቦች ግን በጣም ነው አይደል የምትጨነቂው ብላም ትላለች። እንዴ ታዳ እኔ ለነሱ እነሱ ለኔ ማን አለኝ ታዳ? ለነሱ ያላሰብኩኝ ለማን አስባለሁ በማለት ሉሊትም በጣም ትተክሳለች። በተለይ ደግሞ አሁን ላይ ሳትፈልግ እንድታገባ በማድረግና እንዲሁም ደግሞ ሳትፈልግ ቤተሰቦቿን ለቃ በመምጣቷ ይህ ራሱ በጣም ይሰማታል። እናም እኔ ያለነሱ ማን አላቸው፣ ግን ደግሞ ከመጨነቅ ውጭ ምንም ነገር አድርጌ